አንድ ቃል ብቻ ተናገሩ። ተስፋ የተሞላበት መከራ የፈጠረው ከፍተኛ ጉጉት የታከለበት ሆሳዕና። ነገር ግን እውነታዊ ነው። አብዛኞቹ ምን እያሉ እንደሆነ እንኳ አያውቁም ነበር። ዛሬም ድረስ ብዙዎች ትርጉሙ አልገባቸው። ከ2000 ዓመት በፊት ታሪክን የለወጠ ታሪክ ክስተት ተፈጠረ። አንድ ሰው ወደ ከተማ ገባ። በፈረስ ላይ አልተቀመጠም፣ እንደ ጦር አዝማች አልመጣም። በምትኩ በትህትና በአህያ ውርንጭላ ላይ ተቀመጠ። ያ ከእመቤታችን ድንግል ማርያም የተወለደው ኢየሱስ ክርስቶስ ነበር። ይህ ወቅት በቤተ ክርስቲያን ታሪክ ሆሳዕና ተብሎ ይጠራል። ሕዝቡ ተሰብስቦ ልብሳቸውን በመንገድ ላይ ያነጠፉ፣ የዘንባባ ዝንጣፊዎች እያውለበለቡ በታላቅ ድምፅ እንዲህ ብለው ጮኹ፣ ሆሳዕና ለዳዊት ልጅ። ግን ሆሳዕና ማለት ምን ማለት ነው? የምስጋና ቃል ብቻ አይደለም። ከዕብራይስጥ ቋንቋ የመጣ የተማጽኖ ቃል ነው። ትርጉሙም እባክህ አሁን አድን ማለት ነው። አስተውሉት። ዝም ብለው እያመሰገኑ አልነበረም፣ እየለመኑ ነበር። እባክህ አድነን ብለው በምሬት ጮኹ ነበር። በዚያ ዘመን የነበሩ ሰዎች መከራ ውስጥ ነበሩ። የሮም አገዛዝ ሰባብሯቸው ነበር። ተጨንቀዋል፣ ተገዢ ሆነዋል። ስለዚህ ኢየሱስን ሲያዩ ይህ ነው አሉ። ከጭቆና ነፃ የሚያወጣ ንጉሥ እርሱ ነው ብለው አሰቡ። የጦር መሪ፣ ፖለቲከኛ፣ ዳኝ፣ አብዮተኛ ይጠብቁ ነበር። ግን ኢየሱስ ከሰራዊት ጋር አልመጣም። እርሱ ካልጠበቁት መንገድ መጣ። ይኸውልኝ፣ ችግራቸው የሮም አገዛዝ ብቻ አልነበረም። ከሁሉ በላይ የከበዳቸው ኃጢአታቸው ነበረ። በእጃቸው ላይ የነበረው ሰንሰለት ሳይሆን በልባቸው ላይ የነበረው የኃጢአት ስርዓት ነው። ኢየሱስ ይህን ያውቅ ነበረ። ለዛም ነው ዙፋን ሊቀማ ያልመጣው፣ መስቀሉ ሊቀበል እንጂ። እነርሱ ሆሳዕና ብለው ሲጮኹ እርሱ ቀድሞውኑ ወደ መሥዋዕትነት እየሄደ ነበር፣ ወደ ስቃይ፣ ወደ ሞት። ለእነርሱ፣ ለእኛ፣ ለእርሱም ጭምር። ሆሳዕና አሁን አድን። መልሱንም ሰጠ። በኃይል አይደለም፣ በጦርነት አይደለም፣ በፍቅር እንጂ። የማይለካ ፍቅር፣ ነፍሱን እስከ መስጠት ድረስ። ትናንት ሆሳዕና ብለው የጮኹት አፋቸው ከጥቂት ቀናት በኋላ ስቀለው ብለው ጮኹ። አስቡት! ተመሳሳይ ሕዝብ፣ ተመሳሳይ ከተማ፣ ተመሳሳይ ሰዎች። ዛሬም እኛ የምንለየው ነገር የለም። እኛም እንጮኻለን፣ አምላኬ እርዳኝ፣ አምላኬ አድነኝ፣ ሁኔታዬን ቀይርልኝ። ግን እግዚአብሔር ከዛ በላይ ሊያደርግልህ ቢፈልግስ? ችግርህን ከመፍታት አልፎ ልብህን ቢቀይረው፣ ሕይወትን ብቻ ሳይሆን ነፍስህንስ ቢታደገው? ሆሳዕና ማለት ዝም ብሎ ቃል አይደለም፣ የተማጽኖ ጩኸት ነው። የራስን ፈቃድ መተው ነው። እንዲህ የሚል ኑዛዜ ነው፣ ራሴን ማዳን አልችልም፣ አንተ ታስፈልገኛለህ። ስለዚህ ዛሬ ሆሳዕናን ስታከብር በአንደበት ብቻ አትናገር፣ በልብህ ተቀበለው። ሆሳዕና አሁን አድነኝ። እውነታው ግን ይህ ነው፣ እርሱ ቀድሞ አድኖሃል።